አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ተከታታይ ውድ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው ከኔ ጋር። እናንተስ እንዴት ናችሁ? እናማ ዛሬ ይዤላችሁ የመጣሁት በስደት ላይ ስደት ስትመጡ ለመጀመሪያ ጊዜ ልጅ ያላችሁ ነው የምላችሁ። ልጅ ያላችሁ ልጅ ጥላችሁ ስትመጡ ስሜቱ እንዴት ነበር? ስሜቱ እንዴት አደረጋችሁ እላችኋለሁ። እኔ ለመጀመሪያ ጊዜ ልጅን ጥዬ ስመጣ ስሜቱ እንዴት ነበር? ልጅ ጥሎ ሲመጣ ከባድ እኮ ነው። አያችሁ፣ ልጅ ጥሎ ወደ ስደት መምጣት ይከብዳል። ግን ወደን አይደለም ግድ ሆኖብን ነው። እናማ ተገደን ነው እንጂ ወደን አይደለም። ማን ያስገደደን? ሰው አይደለም፣ ግን ህሊናችን አስገድደን። እኔ ሁሉን ነገር ስናየው እንደ ሳይሆንልን ሲቀር ስደት እንመርጣለን አይደል? ስደትን መረጥን። እናማ እኔ መጀመሪያ ጊዜ ልጅን ጥዬ ስመጣ ምን እንዳደረኩ ታውቃላችሁ? የ2 አመት ከ5 ወር ሊሆን ነው ልጅን ጥያት የመጣው ስደት ማለት ነው። እና ጥያት ስመጣ ጠዋት ወቅት ነው አስታውሳታለሁ። እጅም እስከለበሰቻት ልብስ ራሱ አስታውሳለሁ ማለት ነው። እና አለባበስኳት ልብሷን አለበስኳት እና አስታውሳለሁ። ሸሚዝ ናት ከላይ የለበስኳት፣ ጉርድና ሸሚዝ ናት ያለበስኳት። ከሸሚዟን ቁልፍ አረኩለትና ሂጂ ጎረቤት ማለት ነው፣ ሂጂ ተጫዋች ማማዬ፣ ሂጂ ውዴ ተጫዋች፣ ሂጂ ተጫዋች ብዬ ላኳት ማለት። ሄደች። እሷ ደግሞ ሄደች። እስኪን ሄደት ስትል እኔ ደግሞ ልብሴን ያለኝን ይዤ ወጥቼ ሄድኩ ማለት ነው። ግን መሄድ አይባልም፣ ሱብሃንአላህ መሄድ አይባልም። እና ሄድኩ። እንደው ባለቅሰው በቃ ምንም ማድረግ አይቻልም። እያለቀስኩኝ ሄድኩ። በቃ እስከዛሬ ድረስ እንግዲህ ዛሬ አልሐምዱሊላህ ትልቅ ሆናለች። እስከዛሬ ድረስ ግን አይረሳኝም እኔ ማለት ነው እንዴት ጥያት እንደመጣሁ። በቃ ሁሌ ማነው እንደኔ ግን በናፍቆት ብቻውን የሚያወራ ሰው አለ? ብቻዬን አወራለሁ። በናፍቆት ብቻዬን ሳወራ ነው የምውለው ማለት ነው። በጣም ነው እንትን የምትለኝ። ግን ስደት ስትመጡ ያኔ የ5 ወር ልጅ ምናምን ጥለው የሚመጡ እነዛ ልጆች አሁን እናታቸውን አያውቁም። ካሳደጊያቸው ጋር ከአያቶቻቸው ጋር ምናምን በቃ እንትን ይላሉ፣ ይለምዳሉ። በቃ ከነሱ ጋር ልክ ነው የሚሉት። እናት ማን እንደሆን አባት ማን እንደሆን አያውቁም ካልነገሯቸው በስተቀር ማለት ነው። አይደለም የ5 ወር የ4 ወር ልጅ እና እኔ ልጄ ምን እንዳለች ታውቃላችሁ? በኋላ ጊዜ ትሄድ ተመልሼ ነፍስ ካወቀ በኋላ እናቴ እኔ እኮ እናቴ አንቺ መሆንሽን አላውቅም ነበር አለችኝ። በምን አወቅሽ ስላት ጎረቤት ሁላ የሀሊማ ልጅ ይሉኛል። አዲ ሀሊማ ማን ናት ብዬ ማሰብ ጀመርኩ አለችኝ። አይገርማችሁም? ሀሊማ ማን ናት ብዬ ማሰብ ጀመርኩ። ከዛ ስትደውልልኝ እናትሽ ደወለ ሀሊማ ደወለ ሲሉ ታናግረኛለች። ከዛ ስትል እያወቀች መጣች። በኋላ እየናፈቀች መጣች ማለት ነው። ለምን እናት ባያውቁ እንኳን እናት ሳናቃት እንኳን የምትናፍቅ የምትርብ እኮ ናት። እናት ትርባለች፣ ትናፍቃለች። ወላሂ አልዓዚም እናት የእናት እኮ ልዩ ናት። ብታሳድግ ባታሳድግ፣ ሀብታም ብኮን ደሃ ብኮን፣ ብከሳ ብጠቁር፣ ምንም ብትሆን እናት ናት። የእናትን ቦታ የሚተካው ማንም የለም ማለት ነው። እና በቃ እንደዛ ብዬ አወቅኩኝ አለች። እናቴ መሆንሽን አወቅኩኝ ትለኛለች። እና በኋላ ደግሞ የሁለተኛ ብቻ አረብ ሀገር ነው እየተመላለስኩ ነው የሰራሁት። በኋላ ደግሞ ስመጣ ያው እያወቀች መሄድን እያወቀች እንደ ውስጤ አንጀቴን ብልት እያረገኝ፣ እሷም ታውቃለች ሁሉን ነገር። ያው ልሄድ ነው ብዬ ፊት ለፊት ነው የመጣሁት። ምንም ማድረግ አትችልም፣ ተደብቃ ከመልቀስ ውጭ ማለት ነው። እናት አትጠገም፣ ተደብቃ ታለቅሳለች።
እና ያው ይሄር እየመጣሁ ስለሆነ ማለት ነው። እና በህፃንነታቸው መተው ግን ስደት ለምንድን ነው በሁለት አመት ብቻ ወስነን እንመጣና ጭራሽ ሁለት አመት ብቻ አይደለም እንቀጥላለን። ከዛም ተመልሰንም ሄደን መተን እንደገና እንሰራለን። እና ስደት አይወሰንም። እኔ እንጃ ያኔ በሁለት አመት እንወስናታለን ግን አይሞላልንም፣ አይሆንም፣ አይሳካልንም ማለት ነው። ከባድ ነው ነገሩ፣ ከባድ ነው። እና አሁን ሲሄድ ስመላለስ ሳያት ስመጣ ነፍስ እያወቀች ስለሆነ በቃ ጥያት እንዲመጣ እንትን አሁን የመጨረሻው አሁን ስመጣ ዛሬ አመት ከምናምን ስመጣ እናቴ ቀስቅሰሽ እንዲ መሄድሽን እንዳቀስቅሽኝ ብተኛም ቀስቅሽኝ አለችኝ። እሺ ብዬ ቀስቅሼ የሆዴን በሆዴ አድርጌ ሳማርጊያት በቃ እና እንደዛ መጣሁኝ ማለት ነው። እናቴ ጋር አድርጊያት ማለት ነው። እና የልጅ ናፍቆት ብቻችሁን የሚያስወራችሁ እነማን ናቸው? እስኪ እንያችሁ ብሏል። ስደት ግን ብቻ ያስወራል። ናፍቆት ግን መጥፎ ነው እኮ። ናፍቆት ብቻ ያስወራል። ብቻ ነው የሚያስወራኝ። እንደኔ የሆናችሁ እስኪ ነገሩኝ፣ አሳውቁ በኮሜንት እህቶቼ። አሁን እኔ ዩቲዩብን የከፈትኩት እህቶቼ ወላሂ አንደኛ አላማዬ በቃ አገር ገብቼ ከልጄ ጋር ከእናቴ ጋር ሆኜ በዩቲዩብ እየሰራሁ መሬት ላይ ሌላ ነገር ስራዎችም እየሰራሁ ያኔ እንትን ብል ብዬ ነው። በቃ አንደኛ ለልጄና ለእናቴ ስል ማለት ነው። ልጄ በጣም ነው የናፈቀችው አሁን ላይ። አሁን በስልክ በቪዲዮ እንደዚህ ሳወራት ፍዝዝ ብላ ነው ዝም የምትለው ማለት ነው። አታወራኝማ። አሁን በቅርብ ጊዜ ሳወራት ያኔ ናፍቆቱ ማለት ነው ፍዝዝ ብላ ዝም አለች ማለት ነው። እና እህት ወንድሞቼ እንትን አድርጉ በተቻላችሁ አቅም ሼር አድርጉልኝ። ሼር ኮፒ ሊንክ አላልኩም፣ ወደ ቲክቶክ ወጣሁ ማለት ነው። እና ሰብስክራይብ ያድርጉኝ፣ ሼር አድርጉልኝ፣ ኮሜንት ጻፉና በኮሜንት እስኪ ያሳውቁኝ። ወላሂ እንደኔ የኔ ጓደኛ የሆናችሁ ናፍቆት የልጅ ናፍቆት በውስጣችሁ ብቻችሁን የሚያስወራችሁ አሁን ሰው ለምሳሌ ልጅ ናፍቃኛለች ስትሉ ኢትዮጵያ ያለ ሰው ምንም አይመስላችሁም። ለምን ታውቃላችሁ? ለምን እንደሆነ አላውቅም። ምንም አይመስላችሁም። ኧረ ዝም ብለሽ ስሪ፣ ደህና ናት፣ ዝም ብለሽ ስሪ፣ ያኔ ምን ትሆናለች ምናምን እንደዛ ነው የሚሏቸው ማለት ነው። ግን ከባድ ነው። ምኞት እናሳካለን ስንል ሁሉን ነገር እናሟላለን ስንል እዛ ጋር ልጆቻችን እየወቅሱናልም በናፍቆት እንትን እያሉ። ናፍቆት ደግሞ በጣም መጥፎ ነው፣ ስቃይ ነው ናፍቆት ማለት ነው። ብቻ ያስወራል። ስትወርዱ፣ ስትወጡ፣ ስትሄዱ፣ በቃ ቤትን ስታጸዱ፣ ምግብም ስትበሉ ብቻ ያስወራል። ወላሂ ነው የምላችሁ። ብቻ ያን ያስወራኛል ማለት ነው። እና እህት ወንድሞቼ በተቻላችሁ መጠን እስኪ አግዙኝ፣ ሼር አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አስደርጉኝ፣ ሼር አድርጉልኝ በተቻላችሁ መጠን ማለት ነው። ወላሂ ጠንክሬ መስራት እፈልጋለሁ። በቃ ጠንክሬ አገሬ ላይ ሄጄ ሁሉን ነገር አገሬን ማሳየት፣ የአገሬን ባህል፣ የአገሬን ወግ በቃ ሁሉን ነገር ማሳየት እፈልጋለሁ። እና ሼር አድርጉልኝ፣ ሰብስክራይብ አስደርጉኝ። እስኪ እንደው ናፍቆት እንደኔ ላረጋችሁ ሰዎች እንደው በናፍቆት ስቂት ያላችሁ እህት ወንድሞች፣ ወንዶችም ቢሆን እኮ ይናፍቃሉ ስደት ላይ ያሉ። ግን ወንዶችን ብዙ ጊዜ አንጠቅሳቸውም እንጂ ወንዶች ራሱ እኮ ይናፍቃሉ እኮ፣ አባቶች ይናፍቃሉ፣ በጣም ይናፍቃሉ። ግን እነሱ አብዛኛውን ያው እንደ እናት በእናት ልክ አይሆንም እንጂ አባትም ይናፍቃል። ስለዚህ እንደኔ ናፍቆት ብቻችሁን ያስወራችሁ እስኪ ሰብስክራይብ አድርጉኝ፣ ሼር እያደረጋችሁ ሰብስክራይብ አስደርጉኝ።
አጠናካክሩኝ፣ አበርቱኝ። በእናንተ ብርታት ከፍ እላለሁ ብዬ አስባለሁ። ስራ ለመስራት በጣም እጥራለሁና የማልገባበት የማልወጣበት የለኝምና ኢንሻአላህ አገሬ ላይ ጠንክሬ ከእናቴ ጎን ሆኜ እናቴንም በዛው እየካደምኩኝ ከእናቴም ጋር ሆኜ ልጄንም በዛው እንትን ብዬ እነሱን በቃ ይዤ መቀመጥ ስለምፈልግ እስኪ በተቻላችሁ መጠን ሰብስክራይብ አስደርጉኝ እህቶቼ፣ በስደት ላይ ያላችሁ እህት ወንድሞቼ እና ሰብስክራይብ ሼር እያደረጋችሁ ሰብስክራይብ አስደርጉኝ። እስኪ እንደው ከፍ አድርጉኝ። ያኔ እስኪ ብቻ እኔ አሁን በማላውቃቸው ዩቲዩበሮች ሁሉ ሰብስክራይብ አደርጋለሁና እስኪ እንደዛ አድርጉ፣ ሰብስክራይብ አስደርጉኝ።